እንደምናችሁልኝ የኩክ ፋሚሊ ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው። ክብር ለድንግል ማርያም ልጅ፣ ክብር ለመድኃኒዓለም። እኔ በጣም ደህና ነኝ። ማለት ያው ያ ሁሉ ቀን አልፎ አሁን እኔ ደህና እየሆንኩኝ ነው በእግዚአብሔር እርዳታ። ከእግዚአብሔር ባለፈ ደግሞ አብሮኝ በጓደኞቼ ድጋፍ በጓደኞቼ እርዳታ እንግዲህ ደህና ለመሆን እየሞከርኩኝ ነው። ማለት ያን ያክል ስለኔ የተፈጠረውን ነገር የምታውቁት አውቃላችሁ። የማታውቁ ሰዎች ደግሞ ያው እንግዲህ እየቆያችሁ ወይ ትሰማላችሁ ወይ ደግሞ አንድ ቀን የማወራበት ቀን ይመጣል። ወይም ደግሞ የምታውቁት ደግሞ ለማታውቁት እያሳወቃችሁ ነው ማለት ነው። እና ማለት አሁን ደህና ሆኜ ቆሜ ለመሄድ እየሞከርኩ ነው። እኔ በጣም ደህና ነኝ። በጣም ደህና ለመሆን እየሞከርኩ ነው። ለምን? አንደኛ ቤተሰቦች አሉኝ። ለቤተሰቦቼ ሲባል ደህና መሆን አለብኝ። ሁለተኛ ለኔ የለፉ ጓደኞች አሉኝ። ከምንም በላይ ላይክ በአብሮነት ስወድቅ ስነሳ አብሮኝ እየወደቁ እየተነሱ የነበሩት እነ ቅዱስ እነ ሄለን እነሱ አሉና ለእነሱ ስል የግድ ደህና መሆን አለብኝ። አንዳንዴ የሆነ የሚጥለን የሚያሸንፈን ነገር ሲመጣ የሆኑ ሰዎች ትዝ ይሏችኋል፣ ለእናንተ መልካም ዋጋ ይከፈሉ ደግ ያደረጉላችሁ ምናምን። ለእነዛ ሰዎች ስትሉ ጠንካራ ለመሆን ትሞክራላችሁ። እና እኔ ጠንካራ መሆን የግድ የሚለኝ ለራሴ ብቻ አይደለም፣ ብዙ ሰዎች አሉ በዙሪያዬ። ለእነዛም ጠንካራ መሆን አለብኝ። ከዛ ባለፈ ዛሬ በሀሳባችሁ እንድታግዙኝ ነው የመጣሁት። ምንድነው የተፈጠረውን ነገር አይታችኋል። ያው ቅዱስና እኔ ትንሽ ግብግብ እየተባባልን ነበረና ማለቴ የሆነ ላይክ ማለት ቅዱስ የረጅም ዓመት ጓደኛዬ ነው እንደምታውቁት። ከካምፓስ ጀምረን ነው አብረን የተማርነው እና የረጅም ዓመት ጓደኛዬ ነው። ሄለንም እንደዛው ነች። እና በቤስት ፍሬንድ ነበረ እሱን የምቀበለው የነበረው የምቀርበው የነበረውም። እና ከቅርብ ጊዜ ወዲህ ግን የሆነ ላይክ ያው በሌላ መንገድ ፈለገኝ ማለት ያው በፍቅር ፈለገኝ ልበላችሁ። እኔ ደግሞ እሱን በጣም እያሰቃየሁት ነበር። ማለት ያሳለፍኩት ነገር መጀመሪያ ልክ ስላልነበረ በጣም አስቀያሚ የፍቅር ታሪክ ስላሳለፍኩኝ በቃ ሁሉንም ሰው በዛ ነው ማየው የነበረው። ማለት ለመቀበል ከበደኝ። የፍቅርን ማለት የቅዱስን የፍቅር ጥያቄ ለመቀበል በጣም ነው የከበደኝ። በጣም ለምን የሚመጣብኝ ያሳለፍኩት ነገር ነው፣ ያሳለፍኩት ውጣ ውረድ። በፍቅር ጉዳይ በጣም ከባድ የሚባል ላይፍ ነው ያሳለፍኩት። ከባድ የሚባል ፈተና አሳልፌያለሁኝ በፍቅር ህይወቴና አሁን ደግሞ ከሱ ጋር እኔ ቅዱስ የሚያስብኝ ሆኖ ወይ ደግሞ ቅዱስ ለኔ የማይገባው ሆኖ ምናምን አይደለም። እንድትረዱኝ የፈልገው ነገር ማለት ነው። ማለት እሱ ለኔ በጣም ቅዱስ የእውነት በጣም መልካም ሰው ነው። በጣም የእውነት ከዛ ሁሉ ጉድ ራሴን ላጠፋ ስል ከአንዴም 2-3 ይደርሱልኛል። ከስንት በሀሳብም በብዙ ነገር አብሮኝ ነው ያለውና ማለት እሱ የኔ በህይወቴ ቢገባ በጣም የምመኘው አይነት ወንድ ነው። ግን ጠባሳ አይኖርባችሁ። እውነት ለመናገር ያለፈ ታሪካችሁ ጠባሳ ጥሎባችሁ ካለፈ የሚመጣውን ህይወት በዛ ነው የምትለኩት። የሆነ ሰው ጎድታችሁ ካለፈ የሆነ ሰው ሲመጣ ልክ ይሄም እንደዚህ ጎዳኝ ይሄም እንደዚህ ይሆን ምናምን ነው የምትሉት። እና ለዛ ነው የቅዱስን የፍቅር ጥያቄ ለመቀበል ያቃተኝ የነበረው። አሁን ግን እንደነገርኳችሁ ማለት እንዳያችሁኝ በጣም ወድጄዋለሁ። እኔ አልዋሽም። ከዚህ በፊት ታሪኬም ህይወቴም የነበረው ከካሜራ በፊት ነው፣ ከካሜራ በስተጀርባ ነው የነበረው። እና ጉዳቴንም ማንም አላየልኝም። የሆንኩትን ውጣ ውረድ ያየሁትን ፈተና በሙሉ ማንም ያየልኝ የሰማልኝ አልነበረም። እና አሁን ግን እንደዛ አላደርግም። የሚፈጠረው ሁሉ እናንተ እንድታዩልኝ እፈልጋለሁ። አይዞሽ እንድትሉኝ እንድታበረቱኝ ስለምፈልግ እያንዳንዱ ታሪኬ እያንዳንዱ ህይወቴ ከዚህ በኋላ የሚሆነው ከካሜራ ጋር ወይ ከእናንተ ጋር ነው የሚሆነው ማለት ነው። ለምን ትንሽ ከባድ ሆኖብኛል ያለፈው ታሪኬና
ያው ቅዱስን እኔ እውነት ለምናገር በጣም ወድጄዋለሁ። በጣም አልዋሻችሁም፣ በጣም ወድጄዋለሁ። እሱም ደግሞ በጣም እየጎዳሁት እንዳለው በጣም ይገባኛል። ግን ውስጤ እምቢ ስላለኝ ነው ያኔ እንደዛ የተፈታተንኩት እንደዛ እንትን ያልኩት ማለት ነውና አይሆንም ስለነበረው ያው ውስጥ አልቀበላችሁ ካለ በጣም ከባድ ነው በነገራችሁ ላይና አሁን ግን ያው ባለፈው እንደምታውቁት ላስብበት ብየዋለሁ እና ላስብበት ነው ማለት ላይክ አስቤበታለሁ። 2 ሳምንት ምናምን አሰብኩበት። አንደኛ እኔ ቅዱስ ከኔ እንዲርቅ የምፈልገው አይነት ወንድ አይደለም። የምነግራችሁ ነገር ይሄን ጥያቄ አክሰፕት ካላደረኩት ካጠገቤ ዘውር አይልም፣ ድርሽ አይልም፣ በቤስት ፍሬንድነት አይቀጥልም። ለምን እየተጎዳ ስለሆነ እሱም ማለት ነው። እና እኔ ደግሞ ላጣው አልፈልግም። ካጠገቤ ሊጠፋ ስለሚችል ሳይሆን መልካም ወንድ ስለሆነ ነው። እኔ በቃ ይሄ ምርጫችሁ አላ እናንተን ትሪት የሚያደርግ እናንተን የሚረዳችሁ ወንድ ምናምን እንደዛ አድርጌ ነው እንግዲህ ያሰብኩት ለጊዜው። እኔ በጣም ወድጄዋለሁ ማለት ማታም ቀንም ጠዋትም ምሽትም ስለሱ ነው ያሰብኩ ያለሁት እና እናንተ ምን ትሉኛላችሁ? ማለት ልግባበት ወይ ወደዚህ ወደ ፍቅር ታሪክ? እኔ ፍቅር ታሪክ አልፈልግም በቃኝ እስከምል ነበረ የተፈተንኩበት። ግን ደግሜ አሁን ለመግባት እንዴት ነው ልግባ ወይ? እናንተ ምንድነው የምትሉኝ? ላይክ እስኪ የእህትነት የወንድምነት ምክራችሁን አስቀምጡልኝ። ምን ትሉኛላችሁ? ማለት ፍቅር ሰው አማክራችሁ የምትገቡበት ነገር እንትን አይደለም። ግን ውስጣችሁ ሲመክራችሁ ውስጣችሁ ሲነግራችሁና ልባችሁ ሲመራችሁ ነው ፍቅር እንጂ በሰው በስሌት በቀመር ምናምን አይደለም ወደ ፍቅር ታሪክ የሚገባው። ግን እኔ ደግሞ በቃ ቅዱስን በጣም ወድጄዋለሁ። በጣም ማለት ላይክ አንዳንድ ያልተመቸኝ ነገር አለ። ያው አርት ላይ ነው የሚሰራው እንደምታውቁት ትወና ምናምን ነው የሚሰራው። እሱ ነገር አልተመቸኝም። እስኪ እሱን እንግዲህ አወራዋለሁ የምነግረው ነገር አለ ብዬ ያሰብኩኝ ነው። እሱ እውነት ለመናገር አርት የሚሰራው ነገር ከይቅርታ ጋር ግን ሌላ ነገር እያልኩ አይደለም። ግን ያው ትንሽ አለ አይደለም በትዳር ላይፍ ስትገቡ የሆነ አንዳንድ የማይመቻችሁ ነገር ይኖራል። ለዛ እንጂ እኔ አርትን እያንቋሸሽኩኝ ወይ ደግሞ ሌላ ነገር ነው እያልኩ አይደለም። ያው ከኔ የማይወድልኝ ነገር ምንም ቢኖር አለ ይሄን ተይ ካለኝ እተዋለሁ እውነት ለመናገር። ግን ከሱ ደግሞ ያው ተው ማለት እኔ ደስ ያላለኝን ነገር ካለ እሱን እንዲተውልኝ እፈልጋለሁኝና እሱን እስኪ የምነግረው ነገር አለ ብዬ ያሰብኩት ነገር አለ። ለእናንተም ግን እነግራችኋለሁና እስኪ እባካችሁን ከጎኔ ሁኑ። እኔ ከዚህ በኋላ በየትኛውም ታሪኬን እናንተን አማክሬ ነው የምገባበትም የምጀምረው። ለምን እኔ ከፋሚሊ ምርቄ ነው የምኖረው። ለብቼ ነው የትም እዛ ውጣ ውረድ የማየው የነበረው። ማለት ከሀገር ስወጣም እንደዚህ አረብ ሀገር እንደነበርኩኝ ታውቃላችሁ፣ የምታውቁ ታውቃላችሁ። ትንሽ ከባድ የሆነብኝም አይ ቲንክ ለዛም ይመስለኛል። ያው በእርግጥ የምታማክሩትን ሰው ማን ሲኖር ነው በመጀመሪያ ደረጃ ሰው ልታማክሩት የምትችሉት ሰው ሲኖር ነው። እንደዛ እኔ እንኳን አማክሬ ብቻ ተውት፣ እኔ ስለሰው ማውራቱ ይቅርብኝና ከዚህ በኋላ ግን እኔ ከእናንተ ከኮከብ ፋሚሊዎች ጋር ተያይዘን ነው የምንወጣው፣ ተያይዘን ነው የምንሄደው። ሲደብረኝም ሲከፋኝም መጥቼ አልቅስባችኋለሁ፣ ደስ ሲለኝ መጥቼ ስቅላችኋለሁ። እናንተ ግን አደራችሁን ሀሳባችሁ አስተያየታችሁ አይለየኝ። እኔ በምችለው መጠን ግን ከእግዚአብሔር ጋር ቃል የምገባላችሁ ነገር ከዚህ በኋላ የእውነት እናንተ ላይ መጥቼ ላለማልቀስ እሞክራለሁ። ማለት ደስ የሚል ነገር የሚያዝናና ነገር ይዤ ለመምጣት እሞክራለሁ። ግን ያው ትንሽ ያው አሁን ያለሁበት ሁኔታ ጥሩ ስላልሆነ ነው ያለቀስኩባችሁም ያለሁት እንደዛም እየሆንኩ ያለሁት እንጂ እኔ ማልቀስ የምወድ ልጅም አይደለሁም። ብችል ቢሳካልኝ መዝናናት፣ መሳቅ፣ መጫወት የሚያስደስተኝ ልጅ ነኝና ከልብ የሚያውቁኝ ሰዎች ያውቁኛል። እስኪ የሆነ ሀሳብ አስተያየታችሁን ንገሩኝ። እኔ ቅዱስን አክሰፕት ላደርገው ነው የፍቅር ጥያቄ ልቀበለው የ2 ሳምንት አስቤበት አሁን መጥቻለሁ ወደ እናንተና እኔ ልቀበለው ነው። እናንተ ምን ትላላችሁ? በቅርበትም የምታውቁት እንዲሁ ከኔ ጋር የምታውቁ ልጆች እንዴት አያችሁት? እስኪ ቅዱስን ለፍቅር የሚሆን አይነት ሰው ነው ወይ? እስኪ አማክሩኝ ብዬ ነው ዛሬ የመጣሁኝና በጣም ነው የምወዳችሁ። በነገራችሁ ላይ እየሰጣችሁኝ ያለው አስተያየት ሀሳባችሁ አስተያየታችሁን
አያለውና አብራችሁኝ ስለሆናችሁ በጣም ነው የማመሰግነው። ከጎኔ ስለሆናችሁ ስለምትደግፉኝ በጣም ነው የማመሰግነው። እና እስኪ የሆነ ነገር በሉኝ። እንግዲህ በቅርቡ አዲስ ማለት ደስ የሚል ሰርፕራይዝ ይኖራል ብዬ አስባለሁኝ እንደዚህ ከእግዚአብሔር ጋር። እስከዛው ሰላም ቆዩልኝ። አደራ ግን ሀሳባችሁን አስቀምጡልኝ። እኔ እናንተ ሀሳብ በጣም ነው እየሰማሁ ያለሁት። አንድም ትሁን ሁለትም እሰማለሁ። በጣም ነው ሀሳባችሁን እየወሰድኩ ያለሁት እና ደስ የምትሉት ደግሞ በጣም ሰው የምታበረታቱ ቤተሰቦች ናችሁ። የኮከብ ፋሚሊዎች በጣም ነው የምወዳችሁ በነገራችሁ ላይ እና ሀሳባችሁን አስቀምጡልኝ። እንግዲህ የኔን ግን ስነግራችሁ ፍቅሩን ልቀበል ጨርሻለሁኝ አስቤበትም ብዬም እና እንግዲህ በቅርቡ በሌላ ቪዲዮ እንገናኛለን ብዬ አስባለሁ። በጣም ነው የምወዳችሁ። ሰላም ሁኑልኝ።